አንዲት ሴት መታ ባሏን አስቀምጣ 8 ሴቶች በስም ቆጥራልኛለች። ከባሏ ጋር የተኙ የምታውቃቸው ከሊት እሱ እያለ አልተቃወመም። ሁለቱን አብሯቸው ኖሯል በስነ ስርዓት አስቀምጦ ምናምን። አሁን ይሄ ሆኖ እያለ ግን 3 ትናንሽ ልጆች አሏቸው። ያለቅሳል ልጁ፣ ይወዳታል። በካውንስሊንግ ሜተድ ሳይሆን እንደ ወንድም ምንድነው የምታደርገው ብየዋለሁ። የሚገርመው ነገር ግን ይቅርታ አደረገችለት እና ትዳራቸው ቀጠለ። ቻለ መጠን እንዳይፈርስ ነው የምንፈልገው። ግን አንዳንድ ጊዜ ደግሞ አቢዩዝ አለ፣ ፊዚካል አቢዩዝ አለ፣ ድብደባ አለ፣ ለነፍሷ ለሞት ሊያሰጋ ነገር አለ። እንደሱ ሲሆን አይ ይሄ ትንሽ ሰፕሬት አድርጋችሁ ብታዩት ብለን ራሳችን ሪኮመንድ የምናደርግበት ጊዜ አለ። ምክንያቱም መሀል ላይ ልጅቷ እሱ ስለሆነ የዛ ጊዜ ነው እንጂ እነሱ ፈቃደኛ እስከሆኑ ድረስ ይቅር እስከተባባሉ ድረስ ኢቭን የዝሙቱም አደልትሪውም ራሱ እንዲያቆም ተመክሮ እንዲተው ተመክሮ ክብር እንዳልሆነ ጀግንነት እንዳልሆነ አራዳነት እንዳልሆነ ተመክሮ ከዛ ካቆመ ትዳራቸው ይቀጥላል። ልጆች ካሉ በተለይ በጣም መጠንቀቅ አለባቸው። ልጆች ወልደው ከሆነ የተፋቱት ባይፋቱ ጥሩ ነው። ከተፋቱ ግን በጣም መጠንቀቅ አለባቸው። ለምሳሌ እኔ ስላጠናሁት ቺልድረን ኦፍ ዲቮርስ ይባላል። ቺልድረን ኦፍ ዲቮርስ ማለት ከፍቺ ከተፋታ ቤተሰብ የተገኙ ልጆች ማለት ነው። ልጆቹ ላይ ጭንቀት፣ ዲፕሬሽን፣ አካዳሚክ ፐርፎርማንስ፣ የትምህርት አቅማቸው በጣም ማነስ፣ በቀላሉ መረበሽ፣ ከጓደኞቻቸው ጋር አለመግባባት፣ በደለኝነት፣ አንዳንዴ የተፋቱት ወላጆቻቸው ሁሉ በእነሱ ምክንያት ይመስላቸዋል። ይሄ አሁን ፋይት የሚያደርጉ ባልና ሚስቶች አይቻለሁ። በጣም ፋይት የሚያደርጉና ልጆች አሉ መሀል ላይ ያ አባታችሁ እንዲያርጎ ትላቸዋለች። እሱ ጋር ሲሄዱ እናታችሁ እንዲያርጎ በቃ እየገደሏቸው ነው ያሉት። በጣም እየገደሏቸው ነው ያሉት። እኔ ያነው ላይ ስለነበረኝ የልጆች የምናጥሩ ሰው ስለሆነች በጣም ነው የተጠነቀቅነው። እኛ ተለያየን we are adults፣ የራሳችን ጉዳይ ነው። ልጆቻችን ግን ወደዚህ ዓለም ያመጣናቸው ላይ ግን በጣም መጠንቀቅ አለብናል። በደንብ አወራንበት። ምንድነው ያደረግነው? እኔ ቅርብ ለነሱ በጣም የ5 ደቂቃ ድራይቭ ርቀት ላይ ነው የምኖረው ሁል ጊዜ አፓርትመንት። ከዛ እኔ ጋር ይመጣሉ። እኔ ሄጄ ፒክ አደርጋቸዋለሁ፣ እንጫወታለን፣ እናወራለን፣ እኔ ጋር ያመሻሉ። ከዛ አደርሳቸዋለሁ እናታቸው ጋር። በዛ አሬንጅመንት ኖርን። በፍጹም ስለሷ ምንም ነገር አልናገርም መጥፎ ነገር፣ እሷም በፍጹም ስለኔ መጥፎ ነገር አትናገርም። አሁን እኛ ጋር አይሆንም፣ ወደፊትም አይሆንም። አሁን እኔ ወንድምና እህት ሆነናል ኦልሬዲ። በቃ በፍጹም ይሄ የባልና ሚስት እንትኑ የለም፣ ኢሞሽኑ የለም። ባል አድርጋ ልታየኝ አትችልም፣ ሚስት አድርጌ ላያት አልችልም። እንደ ወንድምና እህት ነው የምናወራው እና አይሆንም። ሌሎችም ቤተሰቦች እንደዚሁ ሚዲያ ላይ ቀርበው እንደዚህ ሲሏቸው ነግረውኛል እና እንደሚሏቸው አይደለም። ግን ደግሜ ልበለው፣ ይሄን ስንል ብትፋቱ ችግር የለውም፣ ወንድምና እህት ሆናችሁ መኖር ትችላላችሁ እኮ እያልን ኢንካሬጅ እያደረግን አይደለም። ዲቮርስ ፔንፉል ነው፣ በጣም መጥፎ ነው። በፍጹም መፈቀድ የሌለበት እንዲሁ ሊያስቡት የማይገባ ቅድም እንዳልነው አቢዩዝ ከሌለ በስተቀር ዝሙት ከሌለ በስተቀር ሊያስቡት የማይገባ ነገር ነውና እንዳይበረታቱ ለማለት እፈልጋለሁ። አለመፋታቱ በጣም በቃ አማራጭ አድርገሽ ካላቀረብሽው እዛው ችግርን እየፈቱ ትዳርን ማለምለም ማስዋብ ደግሞ እግዚአብሔር የሚወደው ነገር ነው። ትዳር በጣም የሚወደው። እኔ እላለሁኝ እንደዚህ የልጆቼ እናት ብጎዳት የዛ ልጆቼን ነው የምጎዳው። ቀጥታ እሷ ላይ የምወረውረው ነገር የሚያርፈው እሱ ልጆቼ ላይ፣ የራሴ ልጆች ነው የምደበድበው እና ጤነኛ ደስተኛ እናት እንድትኖራቸው ነው የምፈልገው። እሷም ደግሞ የምታስበው እንደዛ ነው፣ ጤነኛ ደስተኛ አባት እንዲኖራቸው ነው። እና ዲቮርስ በጣም መሆን የለበትም። ከሆነ ግን በዚህ አይነት መንገድ አንድ መደረግ አለበት። መቀራረቡ አይ ቲንክ እንደሚመጣው ሰው ነው። የሚመጣው ሰው የሚከፋው ከሆነ መጠንቀቅ ይኖርብን። ለምሳሌ የኔ ልጆች እናት እንድታገባ በጣም ኢንካሬጅ አደርጋታለሁ።
የተቃለድንም ምን ያለንም ልጆቼም እንድታገባ ይፈልጋሉ፣ እሷ እንድታገባ ይፈልጋሉ፣ እኔ እንዳገባ አይፈልጉም። ግን አንድ ስቴፕ ማም እንድትመጣ ግን አይፈልጉም። ከዛ እኔም አልፈልግም። በዛ ተስማምቼ ነው ያለሁት። አለቀ። መጽሐፍ ቅዱስ ላይ አከራካሪ ነው። አንድ ጊዜ ከፈታሽ በኋላ አለማግባቱን ኤንከሬጅ የሚደረገው መልሶ ማግባቱ ብዙ አይበረታታም ቤተክርስቲያን አካባቢ። በስነ ልቦና ከሆነ ዋይ ኖት? እዚህ ጋር ስለተበላሸባት አሁን የልጆቼ እናት በልጅነቷ እሷ ደግሞ 25 ዓመቷ ነበር እኔን ስታገባ እና በይሄኛው ትዳር ስለተበላሸባት ቀሪ ዘመንሽን በሙሉ ሳታገቢ ኑሪ ማለት እኮ ልክ አይደለም። ስለዚህ እዚህ ጋር የተበላሸው እንደውም ጥሩ ሚክስ መልካም የሆነ ሰው ደግሞ ቢመጣ እና ብታገባ ጥሩ ነው። ግን አሁንም ሰከንድ ሜሬጅ ላይ ደግሞ ጥንቃቄ ያስፈልጋል። የመጀመሪያ ትዳር የመፍረስ ቻንሱ 50% ነው በዓለም ዙሪያ። ሁለተኛ ትዳር የመፍረስ ቻንሱ 75% ነው። ሁለተኛው የመፍረስ እድሉ በጣም ትልቅ ነው። አንደኛ በፊት ፍቻ አለ፣ ኤክስፒሪየንስ አለሽ። ኤክስፒሪየንሱ ስላለ ሲመጣ ችግሩ ምን ካልሆነ እኮ ትያለሽ፣ ምን ካልሆነ በቃ ይቅር ወደ ማለት ይመጣል። ግን ሁለተኛ ትዳር ደግሞ ኖሯቸው በጣም ጥሩ ትዳር ያላቸው ሰዎች ደግሞ አይቻለሁ። ዋይ ኖት? እዚህ ጋር ከተበላሸባት እዛ ጋር ብታገባ። እኔ እኮ ሁለቴ ስለሆነ ነው። ሌላው አብረው እነዚህ የተፋቱ ሰዎች ተመልሰው አንድ የማይሆኑበት ምክንያት አንደኛው ፓርትነር ወደ ሌላ ሪሌሽንሽፕ ሄዶ ከሆነ ለምሳሌ ሴቷ ቦይፍሬንድ ከያዘች ወይ ከያዘች ባልየው ገርልፍሬንድ ወይም ጮኛ ከያዘ እዛ ጋ ኢትስ ኦልሞስት ኦቨር። የመመለስ ቻንሱም ደግሞ ይዘጋል። በዚህኛው ቶፒክ ላይ በዚህኛው ኢሹ ላይ እኔ ሁለቱንም ይቅርታ ጠይቄያቸዋለሁ። ሪስፖንሲቢሊቲውን ወስጄ ብዙ የተማርኩት እኔ ነኝ፣ ብዙ ያነበብኩት እኔ ነኝ፣ እኔ ነበርኩ አንድ ላረግ የሚገባው ብዬ መጽሐፍ ላይ አስቴርን የቀድሞዋን የመጀመሪያዋን ይቅርታ ጠይቄያታለሁ። ሶፊንም ይቅርታ ጠይቄያታለሁ ሪስፖንሲቢሊቲ ወስጄ። ስለዚህ በዚህ ኤሪያ ላይ እኔ ወጣቶች እኔን እንዲከተሉኝ አልፈልግም፣ አንቺን እንዲከተሉ ፈልጋለሁ። ጥሩ ትዳር ያላቸውን የተፋታ ነው ስለሚወራ ወሬው በጣም እንትን ስለሚል እሱን እንደ ምሳሌ አድርገው እንዳይወስዱት። ግን ጥሩ ትዳሮች አሉ ማህበረሰብ ውስጥ፣ እነሱ እንደ ምሳሌ እንዲያዩት ኢንካሬጅ ማድረግ ፈልጋለሁ። በልጆች ደግሞ አንድ ነገር ላንሳል። ቅድም እኔ ዲሞክራቲክ ፓረንቲንግ ስታይል እንደ አንዳንድ ነገር ስላየው አሁንም ለወላጆች እንዲሁም ብዬ አሜሪካ ሄድኩና አንድ ሰው ቤቱን ያስጎበኘኛል። ከዛ ቤቱን እያስጎበኘኝ መሀል ላይ 2 ክፍሎች ያለው ፊት ለፊት ትልቅ ቤት ነው። በር የላቸውም ቤቶቹ። በሩ ስለው ነቅየዋለሁ በሩን አለኝ። ምንድን ናቸው ክፍሎቹ አልኩት። ይሄ የወንድ ክፍል ልጄ ቤት ነው፣ መኝታ ቤት ነው። ይሄ የሴት ልጄ መኝታ ቤት ነው አለ። እና በሩ ለምን ነቀልከው? አላምንም፣ እኔ መቆጣጠር አለብኝ አለ። በር ዘግተው ምን እንደሚሰሩ አላውቅም፣ ስለዚህ መቆጣጠር አለብኝ አለ። እንዲህ ይሄ እዚህ ጋር ደግሞ ወላጆች በጣም መጠንቀቅ አለባቸው። ሁለተኛ ልጨምርልሽ፣ ለኝ ስሰራ ልጅ ያስቸገረኝ ብሎ ይመጣል አባትየው። ከዛ ይዛ ሆነ አልኩት። 8ኛ ክፍል ተማሪ ነው። ከዛ ልጁን ስለ ኑሮ ስጠይቀው ቤድሩምህ እንዴት ነው አልኩት። ቤድሩም የለኝም አለ። ቤታችሁ ትንሽ ነው አልኩት። አይ 6 ክፍል አለ ቤድሩም አለ። እኔ ግን አባቴ አልጋዬን አስገብቶ እሱ መኝታ ቤት ነው ምተኛው አለ። የአባቴ መኝታ ቤት ነው። 8ኛ ክፍል ተማሪ 14 ዓመቱ ነው። ከዛ አባትየውን ጠራሁት። you are the problem። 6 ክፍል እያለ የ8ኛ ክፍል ተማሪ ልጅህን መኝታ ቤት አስገብተህ ራስ ቤት ለመቆጣጠር ምን እያደረክ ነው አልኩት። ከዛ ተስማማን። ቤድሩም ሰጠው። ልጁ ተለወጠ። it was easy። እና አንዳንዴ በዚች በኦቶሪቴሪያን በሆነችው ባህላዊ ጭቆናዊ አስተዳደግ ልጆቻቸውን ደግሞ አቢዩዝ እንዳያደርጉ መጠንቀቅ አለባቸው። ልጆችን ትረስት ልታደርጊያቸው ሰርቴን ዲግሪ ኦፍ ፍሪደም እና ትረስት ያስፈልጋቸው። እሱ ኦነር ይፈልጋል ይባላል። እያንዳንዱ ወንድ ውስጡ ንጉስ አለ ይባላል። እና you should know how to talk to the king in him። እና ምንድነው ውስጡ ንጉስ አለ እያንዳንዱ ወንድ። እና ቤቱ ሲገባ ከንጉሱ ጋር የምታወራ ሴት ታስፈልጋለች፣ ክብሩን የምትጠብቅለት። ገንዘብ ላይ ኖረው ይችላል፣ ለፍቶ ይመጣ ሊሆን ይችላል።
ክብሩን ከጠበቀችለት በጣም ጥሩ ይሆናል። አንዳንዷ ሴት ውስጥ ደግሞ ኩዊን አለች፣ ትሪት መደረግ የምትፈልግ መወደዷ እንዲነገራት የምትፈልግ በቃ በየቀኑ የፍቅር ቃላት የምትፈልግ ኩዊን ደግሞ አለች። እና እሱም ደግሞ he has to speak to the queen in her ከንግስቲቱ ጋር ማውራት መቻል አለበት። ከዛ ይሄ እሷ በዛ ፍቅርን ስትጠግብ ሌላ አይደለም እኮ የሆነ አበባ ይዞላት ስለመጣ አይደለም፣ ሽቶ ስለገዛላት አይደለም፣ በቃላት ውበቷን ሲነግራት፣ ቫሊዋን ሲነግራት፣ ማንነቷን ሲነግራት፣ እንዴት ውድ እንደሆነች ከሷ ውጪ ሌላ ማንም እሱን አትራክት ሊያደርገው የሚችለው ሰው እንደሌለ ሲነግራት፣ እሱን ሲነግራት ትለመልማለች። እሷ ደግሞ ኦነር ካደረገችው ከሌላ ወንድ ጋር ሳታወዳድ ንጉሥ አርጋ ካየችው እሱ ንግሥት አርጎ ካያት በጣም ቆንጆ ኑሮ ይኖራሉ። እኔ እንደውም እቺ ምሳሌ ብዙ ጊዜ አነሳታለሁ። አንድ ሰው ቢሮ ውስጥ አንዲት ሴት ትፈትነዋለች። በጣም ፖስቸሯ የሚያምር ምናምን ነች እና በጣም በተደጋጋሚ ቴምፕት ታደርገዋለች። ከዛ እያታያትና አንድ ቀን በጣም ይገርምሻል አላት። የኔ ሚስቴ ፖስቸሯ ልክ እንዳንቺ ነበር አለ። ሰውነቷ ልክ እንዳንቺ ነበር አላት። አሁን እንዳንቺ አይደለችም አለ። ሰውነቷ ትንሽ ተለውጧል፣ ትንሽ ወፈር ብላለች፣ ትንሽ ፊቷ ላይ ትንሽ ሲየሽ ማዲያት አለ። ግን ለምን እንደሆነ ታውቂያለሽ አላት። የኔን ልጆች በማህፀኗ ተሸክማ ወልዳ አጥብታ ደፋ ቀና ስትል ልጆቿን ስታጥብ ምን ስትል ለዛ ነው ልዩነት የመጣው። እንደዛም ሆኖ ስቲል የኔ ሚስት ውብ ነች። አሁን አየሽ ሚስቲቱ እዛ ጋር ወጣት ሴቶች ምናምን ጋር ምናምን አረድ የዋለው ከዛ እሷ እንዳንቺ ላትሆን ትችላለች። በፊዚካሊ መወደዷን ማወቅ ትፈልጋለች። ሁል ጊዜ መወደዷን እሷ ቁጥር አንድ እንደሆነች እሷን የሚተካ ሴት እንደሌለ ሊነግራት ይገባል። and it's good to be romantic በጣም ያስፈልጋል። ከዛ ደግሞ እሷ ደክሞታል ምንድነው ምናልባት መኪና እንኳን የለው ይሆናል እኮ ኦነርስ አንዳንድ ቤት እኮ ስትገቢ ትደነግጫለሽ። ባሏን እንዴት እንደምታከብር እኔ አሁን አንድ ወዳጅ አለኝ ዶክተር ነው፣ ቢዝነስ ዓለም ውስጥም አለ። ቤታቸው ሄጄ ሚስትየው እንዴት ትሪት እንደምታደርገው እንዴት ትሪት ሌላም ደግሞ አለች በጣም ወዳጄ ነች ለኔ እና ሄጃለሁ ቤታቸው። ባልየው እንዴት እንደሚያዝ በቃ የእውነት ንጉስ ነው፣ የደንበኛ ንጉስ ነው። እሱ ደግሞ እሷን እንዴት ትሪት እንደሚያደርጋት ብታይ ደግሞ በቃ ልዕልት ነች፣ ቴጌ ነች። ይህንን ካደረጉ ፍሎሪሽ ያደርጋል። እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት፣ የፍቅር ህይወት እና እሱን መንከባከብ ያስፈልጋል ብዬ አምናለሁ። እኔ በተለያየ ቶፒክ ነው በትሬኒንግ ደረጃ ሲሄድ ለምሳሌ መስሪያ ቤቶች ጋር እንደዚህ ሄዳለሁ እና የተለያየ ቶፒክ ላይ ከስራቸው ጋር የተያያዘ ለምሳሌ ስትረስ ማኔጅመንት፣ ስራ ላይ ስትረስ እንዴት ማኔጅ እንደሚያደርጉ፣ በርናውት ማኔጅመንት ላይ ያስተምራለሁ። ብዙ ጊዜ ኢሞሽናል ኢንቴሊጀንስ ላይ ያስተምራለሁ። በጣም ወሳኝ ነው በአሁኑ ሰዓት። ከዛኛው ኢንቴሊጀንስ ይልቅ ኢሞሽናል ኢንቴሊጀንስ በጣም ወሳኝ ነው። ኢሞሽናል ኢንቴሊጀንስ የራስን ስሜት መረዳት፣ አንድ ኢሞሽኖችን አዝኜ ከሆነ አዝኛለሁ፣ ተናድጃለሁ፣ ለምንድን ነው ግን የተናደድኩት፣ ለምንድን ነው ግን ያዘንኩት ብዬ አዌር መሆን ማለት ነው አንድ። ከዛ ያንን የኔን ኢሞሽን ማኔጅ ማድረግ፣ ዲፕሬስድ ሆኛለሁ ግን ማኔጅ አደርገዋለሁ፣ ተናድጃለሁ ግን ማኔጅ አደርገዋለሁ። ሁለት ስለዚህ የኔን ስሜት አንደርስታንድ ማድረግ፣ የኔን ስሜት ማኔጅ ማድረግ። ከዛ የሌሎች ሰዎችን ኢሞሽን መረዳት፣ አንደርስታንድ ማድረግ። ጓደኛዬ ተናዷል፣ ሂዝ ዳውን። ስለዚህ የሆነ ነገር ቢለኝ ላዝንበት አይገባው፣ ልረዳው፣ ፊቱን አንብቤ እንዳዘነ ማወቅ አለብኝ። ከዛ የሱን ደግሞ ኢሞሽን ደግሞ ማኔጅ ማድረግ። ይሄ ሃይ ኢሞሽናል ኢንቴሊጀንስ ያላቸው ሰዎች በአሁኑ ሰዓት ያኛው ኢንቴሊጀንስ አለ አይደለም፣ በማቴማቲክስ በሚውዚክ ሆነ አሁን ኢኪው ነው የሚባለው። ይሄ በስራ እንኳን ሲቀጥሩ አሁን በሰለጠነው ዓለም ኢሞሽናል ኢንቴሊጀንስ ነው የሚያዩት። ቴስቶች ሁሉ አሉ ኢሞሽናል ኢንቴሊጀንስ የሚለኩበት። በምሳሌ ላስረዳሽ። አንድ ሰው ፕሮፌሰር ነው፣ ዩኒቨርሲቲ ያስተምራል፣ ፔፐሮች ጽፏል፣ መጽሐፍቶችን ጽፏል፣ ሪስፔክትድ ስኮለር ነው።
እየተጋበዘ ዩኒቨርሲቲዎች እንትን ይላል፣ ሌክቸር ያደርጋል። ሲናደድ ግን ብርጭቆ አንስቶ ይወረውራል። ምንድን ነው ያኛው ኢንቴሊጀንስ ሃይ ነው። ኢሞሽናል ኢንቴሊጀንስ በጣም ሎ ነው። ሲናደድ ይጮሃል፣ ይሳደባል፣ ተማሪዎቹ ላይ ይጮህባቸዋል፣ ወረቀቱን በትኖ ይሄዳል። ዲስ ጋይ ሎ ኢሞሽናል ኢንቴሊጀንስ እንዳለው አላወቅም። ብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል ይላል። ስለ ኢትዮጵያ ነው። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ ይላል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። እናቶች ካልጋቸው ወርደው መሬት ላይ ወድቀው በጸለዩ ጸሎት፣ በየገዳማቱ በተጸለዩ ጸሎት፣ ሙስሊሞች ጋር በተደረገው ዱዓ እተማመናለሁ። ያ ጸሎት ሄዶ እሱን ከዙፋኑ ላይ ያንቀሳቅሰዋል፣ ጣልቃ ይገባል። ይሄ ጦርነት አይቀጥልም። ማድረግ ያለበትን አድርጎ ያስቆመዋል እንጂ ኢትዮጵያ ከእንግዲህ በኋላ የደም መሬት አትሆንም። ዳግም ዕድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው፣ ሰከንድ ቻንስ ነው። ወይም ደግሞ ስራ ጀምሮ ከስሮ እንደገና ሲጀምር የሚያገኘው እድል ነው። ህይወት የምትሰጠው ሰው የሚሰጠው እግዚአብሔር የሚሰጠው እድል ነው። እጮኛሞች መንገድ ይጀምራሉ፣ ያጠፋል እሱ። በጣም ትናድድበታለች፣ በፍጹም አይሆንም ትለዋለች። ከዛ በኋላ ግን ከልቡ ይቅርታ ሲጠይቃት ሰከንድ ቻንስ ትሰጠዋለች፣ ዳግም እድል ትሰጠዋለች ወይም ይሰጣታል። በጣም ደስ የሚለኝ ምሳሌ ብዙ ጊዜ ውጭ የሚያነሱት ነጮቹ የሚያነሱት ቶማስ ኤዲሰን ነው። ቶማስ ኤዲሰን በጣም ደክሞ አምፖል የሰራው እሱ አይደል? በጣም ደክሞ የመጀመሪያውን አምፖል ሰራ። አምፖሉን ሰራና ለሚረዳው ልጅ ይህን አምፖል እዛ አፕስቴርስ ፎቁ ላይ ወሰድና አስቀምጣለሁ። ልጁ ተረከበ አምፖሉን፣ ደረጃውን ይዞ ወጣ። ልክ ደረጃው ጫፍ ላይ ሲደርስ ከእጁ ወደቀበት እና ተሰበረ። አሁን ቶማስ ኤዲሰን የደከመበት ነው፣ በጣም ስንት ጊዜ የደከመበት ነው። ከዛ አልተቆጣውም። ኦኬ ተሰበረ አለ፣ እንደገና መስራት ጀመረ። እና አይ ቲንክ 24 hours ነው እንዲህ ነው የፈጀበት መልሶ ለመስራት። መልሶ ሰራውና አምፖሉን ለዛው ልጅ ቅድም አምፖሉን ለሰበረው ለሱ ለራሱ በልሽ እንውሰድና እዛ ፎቅ ላይ አስቀምጣለሁ። ይሄ የሰከንድ ቻንስ የዳግም ዕድል ጥጉን ነው የሚያሳይሽ። ሰብሮበታል፣ የለፋውበትን አምፖል ሰብረህ ስንት እንደተደከመበት ታውቃለህ፣ ውጣ ከዚህ ማለት ነው ያለበት አይደለም። ሰራው እንደገና አምፖሉ ለዛው ልጅ ሰጠው። ያ ልጅ ግን በጣም ጎበዝ ሆነ። እና ዳግም ዕድል ለሰዎች የምትሰጪው እድል ነው። አንድ ሜካኒክ ጋር ትሄጃለሽ፣ መኪናሽን ሰራልሽ፣ ከዛ ስትመጪ እንደገና ትበላሻለች። ሌላ ሜካኒክ ጋር ሳይሆን የምትሄጂው እዛው ሜካኒክ ጋር ትሄጃለሽ። ሰከንድ ቻንስ ሰጠሽው ማለት ነው። አንድ ዶክተር ጋር ሄድሽ፣ አከመሽ፣ ከዛ በኋላ አልተሻለሽም፣ እዛው ጋር መልሰሽ ትሄጃለሽ። እነዚህ ዳግም ዕድሎች ናቸው። አንዳንዶቹ አጥፍተን በድለን ከዛ አንድ ያ ሰው ይቅርታ አድርጎልን በፊት የነበረን ቦታ ሲሰጠን፣ ወይም አንድ ሰው አጥፍቶ ካጠፋ በኋላ ከተሳሳተ በኋላ ኦኬ ይቅርታ አድርጌልህ። ይቅርታ ማድረግ ሌላ ነገር ነው። ይቅርታ አድርገሽ ከዛ በኋላ ላታየው ትችያለሽ፣ ግን ሰከንድ ቻንስ ልትሰጪው ትችያለሽ። አጋጣሚ እነዚህ ከቅዱስ መጽሐፍ የተወሰዱ ናቸው። አንደኛው ማንሳት እንፈልገው ሶምሶን የሚባለው ሰው ወይም ሳምሶን። ሶምሶን የተወለደው እንደምታውቂው እስራኤልና ፍልስጤም በጣም ይዋጉ ነበር እና ሲዋጉ በዛ ዘመን ፍልስጤም እስራኤልን መግዛት ጀምራ ነበር እና ከእስራኤል ግን ሰዎች ይነሳሉ፣ እንደ ጌዲዮን፣ ዮፍታሄ፣ ዲቦራ ምናምን የሚነሱ አሉ። ጀጅስ የሚባል መሳፍንት የሚለው መጽሐፍ ስታነቢ ቅዱስ መጽሐፍ ውስጥ ታገኘዋለሽ። ከዛም ፍልስጤም እስራኤልን እየገዛች ባለችበት የእግዚአብሔር መልአክ ይመጣና ለሳምሶን እናት ይነግራታል። አንድ ልጅ ትወልጃለሽ፣ ወንድ ልጅ ትወልጃለሽ። ያ ልጅ ወይን ጠጅ አይጠጣም፣ ናዝራዊ ይባላል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። የወይን ጠጅ አይጠጣም፣ ጸጉሩን አይላጭም፣ ምላጭ አያርፍበትም፣ ለእግዚአብሔር የተለየ ይሆናል አላት። ከዛ ማኑሄ ይባላል ባሏ ነገረችው። እንደገና መልአኩ መጣ፣ ኮንፈርም አደረገላቸው፣ ጸነሰች። አንቺም ተጠንቀቂ ተብላለች።
እርኩስ ነገር እንዳትበይ፣ ወይን ጠጅ እንዳትጠጪ ተብላለች። ከዛ ሳምሶን ተወለደ። ሶምሶን ነው የሚለው። ተወለደ፣ አደገ፣ ይነቃቃ ነበር። ከዛ አደገና ልዩ ስጦታ ተሰጠው። ልዩ ስጦታው ምንድን ነው? በጣም ሱፐርናቹራል የሆነ ኃይል አለው ልጁ። ሶምሶን ሲያድግ በጣም ኃይለኛ ነው። 1000 ሰው መጣል ይችላል። የተሰጠው ከእግዚአብሔር የተሰጠው ፓወር በጣም አስደናቂ ነበር። ከዛ ፓወሩን ለምሳሌ ለማሳየት አንድ ጊዜ መንገድ ላይ ሲሄድ አንበሳ መጣበት እና አንበሳ ሲመጣበት ምንም መሳሪያ አልያዘም ሳምሶን። ግን አንበሳውን በባዶ እጁ ታግሎ ጥሎ ገሎታል። ከዛ እንደውም ሄዶ ሲመለስ ከአንበሳ ሆድ ውስጥ ማር አግኝቶ በልቷልና ከበላተኛው ውስጥ የሚበላ ወጣ ብሏል። እና አንበሳ ማሸነፍ የሚችል ሰው ነው። ዳዊትም እንደዛ ነበር ይባላል። ንጉሥ ዳዊትም ኃይል ነበረው። ሌላ ጊዜ ሲያስቸግራቸው ፍልስጤማውያን መጡና ይሄ ለእስራኤላውያን ሽማግሌዎች ጋር ሄደው ይሄ ልጃችሁ ሶምሶን አስቸገረ፣ ገዦቻችሁ እኛ ነን እና አንድ ነገር አድርጉት አሉ። የእስራኤል ሰዎች መጡና ሶምሶንን እንዲህ አንተ ገዦቻችን እነሱ እንደሆኑ አታውቅም እንዴ? እንዴት እንዲህ ታደርጋለህ አሉትና ሳምሶን ምን አላቸው? እሺ እናንተ አትግደሉኝ አላቸው። ዘመዶቹ አስራችሁ እንደፈለጋችሁ አስራችሁ ለነሱ ስጡኛል። 2 አዲስ ገመድ አመጡ። በ2 ገመድ ጥፍንቅ አድርገው አሰሩት እና ፍልስጤማውያን እዛ ጋር ይጠብቃሉ። ወሰዱና ይወላቸው አሉት። ከዛ እነሱ ሊገሉት ሲመጡ እሱ የታሰረበትን ገመድ ልክ እሳት እንደነካው ፈትል ይላል ብጥስጥስ አደረገውና እዛ ጋር የአህያ መንጋጋ አጥንት አገኘ። እሱን አነሳ። 1000 ሰዎችን እንግዲህ ተመልከች፣ አንድ ሰው ነው ሳምሶን። 1000 ሰዎችን ክምር በክምር አደረጋቸው ይላል። ከመራቸው፣ አሸንፍ። ግን ሱፐርናቹራል ነው የተሰጠው ስጦታ ነው። 1000 ሰዎችን ጣለ። ሌላ ጊዜ አንዲት ሴተኛ አዳሪ ጋር ሄዶ ተኛ። ጋዛ የሚባል ከተማ ውስጥ እና የታጠረ ከተማ ነው። ሳምሶን መጥቷል አገኘ ነው ብለው በሩን ዘጉት። ከውጭ ትልቅ በር ነው፣ የከተማ በር ነው። ሳምሶን ሊይዙት እንደሆነ ተናወቀ። ተነሳ። ትልቁም በር በጣም ትልቅ በር ነው። እንደዚህ ነቀነቀው። የከተማ በር ነው። ኢማጂን፣ የቤት በር አይደለም። እንደዚህ ነቀነቀው፣ ነቀለው። ወደ ተራራ ይዞት ሄደ። ጣለው እና ሄደ። እንዲህ አይነት ፓወር የተሰጠው ሰው በጣም ፓወርፉል ነው። አሁን በጉልበት እንደማይችሉት ሲያውቁ ፍልስጤማውያን ድካሙን አጠኑ። ድካሙን ሲያጠኑ የሶምሶን ድካም ምንድን ነበር? ሴተኛ አዳሪ ጋ ይገባል። አንዴ ጋዛ ይወርድና የሆነ ሴት ቆንጆ ሴት አግኝቶ ካላገባሁ ይላል። ስለዚህ የምናገኘው በዚህ መንገድ ነው አሉና ደሊላ የምትባል ወይም ደላይላ የምትባል ቆንጆ ሴት አዘጋጁለት። እንከፍልሻለን አሏት ገንዘብ። አንቺ አሁን የምታረጊው ጥናቱ ምንድን ነው? የሳምሶን የኃይሉ ሚስጥር የቱ ጋ ነው ያለው? እሱን ነው የምታጣሪው አሏት። ሶምሶን ደግሞ እንዳንቺ ጸጉሩን ተሰርቷል። ጉንጉን አለው፣ 7 ጉንጉን አለው። የኃይሉ ሚስጥር ጸጉሩ ጋር ነው ያለው። ጸጉሩን ከተቆረጠ ፓወሩን ሉዝ ያደርጋል እና ጉንጉኑ ጋር ነው። አሁን ሌላ መጣች፣ አጠመደችው፣ ፍቅረኛ ያደረገችው። እሷ ቤት ይሄዳል፣ ያድራል፣ ታጫውተዋለች ምናምን፣ ፍቅረኛ ሆነዋለች። እሷ ግን የፈለገችው ሚስጥሩን ነው፣ ተከፍሏታል። በኋላ እንደሱ እያደረገች ተጠይቀዋለች። የኃይልህ ሚስጥር አንተ እንደዚህ ኃይለኛ የሆንከው የቱ ጋ ነው ትለዋለች። አይ እኔ እኮ ያለች ሚስጥሩ በጠፍር ቢያስሩኝ፣ በጣም ጥብቅ አድርገው ቢያስሩኝ እኔ ኃይሌን አጣለሁ አላት። ከዛ እያጫወተችው በጠፍር ስር አድርገችው። ከዛ ፍልስጤም መጣሁብህ ስትለው እንዲህ ሲል እጁን ተበጠሰ እንትኑ። ከዛ ዋሽተኸኛል አለች። እንዴት አትነግረኝም? ፍቅረኛ አይደለሁም ወይ ትለዋለች። ጸጉሬን ከሐር ጋር ብትጎነጎኝውና ከዛ በችንካር ከመሬት ጋር ብትመችው ኃይሌን አጣለሁ አላት። ጸጉሩን ጎነጎነች፣ በችንካር መታቸው። ከዛ ሶምሶን ፍልስጤማ መጡ ብስትለው ንቅል አደረገው። ከዛ ነዘነዘችው፣ ጨቅጨቅ አደረገችው። እወድሻለሁ ትለኛለህ፣ ግን ሚስጥርህን አትነግረኝም፣ እንዴት እንደዚህ ታደርጋለህ ብላ ጨቀጨቀችው። በጣም ስትነዘንዘው ነገራት። እኔ ከልጅነቴ ጀምሮ ለእግዚአብሔር የተለየሁ ነኝ፣ ናዝራዊ ነኝ፣ ወይን ጠጅ አልጠጣም፣ ጸጉሬን አልላጭም፣
ጸጉሬን የተለጨሁኝ ቀን ፓወሬን አጣለሁ አላት። አሁን ሚስጥሩን አገኘች። እዛ ጋር ፍልስጤማውያን ነበሩ የሚጠብቁ። አባብላ ጫውታ እንግዲህ ስማም ይሁን ምንም ይሁን ብላ አስተኛቸው ሳምሶን። እሱ በጉንጉን የተሰራ ጸጉር አለው፣ በ7 ጉንጉን የተሰራ ጸጉር። አባብላ አስተኛቸውና ጸጉሩን ምድምድ አድርጋ አነሳቸው። በሙሉ ተነሳ፣ እንደ መላጣ ሆነ ሶምሶን። ከዛ ሰው ፍልስጤማውያን መጡብህ ስትለው ብድግ ሲል እንደ በፊቱ አደርጋለሁ ሲል ጸጉሩ የለም፣ ፓወሩም የለም። ከዛ በፊት ይቀጠቅጣቸው የነበሩ ፍልስጤማውያን መጡ። በሰንሰለት አሰሩት። አይኖቹን ጎልጉለው አወጡ ይላል። አይኖቹን አሳወሩት፣ አወጣቸው አይኖቹን። ከዛ ወሰዱና ወፍጮን የሚፈጭ ሰው አደረጉት። 20 ዓመት እኮ እስራኤልን ገዝቷል። ወፍጮ እንዲፈጭ አደረጉት፣ ባሪያ አደረጉት። በኋላ አንድ ቀን እንግዲህ እዛ ጊዜ እስልምና የለም፣ ሌላ ክርስትናም የለም። ስለዚህ ጣዖት ነበር የሚያመልኩት ፍልስጤማውያን። አሁን አማልክቶቻችን ድል ስለሰጡን በዓል እናድርጋሉና ትልቅ አዳራሽ ውስጥ በዓል አደረጉ። ሶምሶን ደግሞ ይምጣና እስቲ ይደንስ ያጫውተናል። ያንን ጀግና ጸጉሩ ተላይቷል፣ አይኑ ታውሯል፣ እንትን የሚፈጭ ሰው ሆኗል፣ ዱቄት እህል የሚፈጭ ሰው ሆኗል። አምጡትና እስቲ እንጫወት ያጫውተናል። መጫወቻ ነው ያደረጉት። ግን በጣም ጀግና ነበር፣ ትልቅ ሰው ነበር። በኋላ አንድ ልጅ እየመራ ሲያመጣው ሳምሶን ምን አደረገ? ይሄ የቤቱ ፒለርስ አሉ፣ ምሰሶች አሉ፣ እሱን አስይዘኝ አለው። ከዛ አስደግፈኝ እሱን ሲለው አስደገፈው። ይኸው እንዲህ ምሰሶውን ያዘና በህይወቴ በጣም ልቤ የሚነካበትን ጸሎት ጸለየ። ምንድን ያለው? እባክህ እግዚአብሔር ሆይ አንድ ጊዜ ብቻ just once more ነው ያለው። just once more አንድ ጊዜ ብቻ አስበኝ፣ ብርታቴን መልሰልኝ አለው። ምንድነው እየጠየቀ ያለው? ሰከንድ ቻንስ ነው። ያዘና በዛ በፊት ጉልበቱ ስለተመለሰ ገፋቸው። አዳራሹ እንዳለ ወደቀ። በሙሉ ጠላቶቹ አይኑን ያወጡት ምን ያሉት በሙሉ ሞቱ። እሱም አብሮ ሞተ። ግን አንድ ጊዜ አስበኝ፣ just give me one more chance፣ አንድ ጊዜ ብቻ እድል ስጠኝ ብሎ ግን ሰከንድ ቻንሱን ግን አግኝቷል። ኃይሉ ተመልሶለታል ማለት ነው። እና የሰከንድ ቻንስን ያሳይሻል እግዚአብሔር የሚሰጠውን ሰከንድ ቻንስ